ኢትዮጵያ ለማኝ ሀገር ነች። ለማኝ ደጅጠኝ ለማኝ ሀገር ውስጥ እየኖርሽ አሁን ሲዳማ ለምን እንታያለሽ? እኔና ኢሳያስ ስንደመር ሁለት ሳይሆን እኛ እንሆናለን። ትልቅ አደጋ የሚያደርሱ ትንንሽ ሰዎች ምሳሌ ከፈለክ አብይ አህመድ ኦቦሌስ ሸኔት አፋን አማሪፋ ዱበተመለ ኦቦሌስ መሸኔት ቶኪቻን እውነት ለመናገር 30 ኪሎ ሜትር ከሐዋሳ አይኑን አስረን ወስደን የሆነ ቦታ ላይ ብናወርደው ተመልሶ መንገዱን አውቆ ሐዋሳ ይገባል ብዬ አላምንም። ጤና ይስጥልኝ። ይድረስ ለኢፌዴሪ ጠቅላይ ሚኒስትር ዶክተር አብይ አህመድ። እኔ አርቲስት ዮሐንስ በቀለ ወይም ቶክቻው እባላለሁ። እነዚህን 2 ሳምንቶች ሰሞኑን በማህበራዊ ሚዲያ ላይ በአንዳንድ ነገሮች የሲዳማን ህዝብ በደልና የፍትህ መጓደል ይዤ በሚዲያ ላይ ሰሞኑን እየተንቀሳቀስኩ እገኛለሁ። ይህ በእንዲህ እንዳለ የሲዳማን ህዝብ ጭቆናና ግፍ በዚህ አገዛዝ አሁን ባሉት መሪዎች እየደረሰበት ያለውን ግፍና ጭቆና ወደ ህዝብ ይዘን ስንወጣ የተለያዩ ግፍና ጭቆና እኛን ድምጻችንን የማፈንና የማስፈራራት የተለያዩ ዛቻዎችና የማስፈራራት በሚዲያ ሰራዊት ዘመቻ ተከፍቶብን አልፎም ደግሞ አንዳንድ አባላቶቻችን አንዳንድ ልጆችን ታስረው አንዳንዱ ምግብ እንዳይገባላቸው ሰው እንዳይጠይቃቸው እጅግ ሰብአዊነት በጎደለው መልኩ ታፍነው ነው ያሉትና ጠቅላይ ሚኒስትር ክቡር ጠቅላይ ሚኒስትር ሆይ ይህ የእርሶ መንግስት ሐሳብ ነው ወይ? ይህ የእርሶ መንግስት ሐሳብ አይደለም ብለን እናምናለን። ነገሮችን እያየን ነው፣ ብዙ ነገሮችን እያየን ነው። ይህ የእርሶ መንግስት ሐሳብ ነው ወይ? ይህ የብልጽግና ሐሳብ ነው ወይ? እንግዲህ አሁን ህግ ባለበት አገር ላይ ድምጽ አፍነው ሐሳብ ለምን በነጻነት ተገለጠ ተብሎ ድምጽ የማፈን ሂደቱ በከፍተኛ ደረጃ እየተሯሯጠ ነውና ግፍና ጭቆና እየተደረገ ነው። ፍትህ በሌለበት ፍትህ የሌለበት ከህገ መንግስት ውጭ የሆነ አካሄድ ነው፣ ግፍ ነው እየተፈጸመ ያለው ኢትዮጵያ በቀለች ላይ። ስለዚህ ማለት ነው አሁን አንድ መግለጫ አወጣለሁ። ይኸውልህ ፖሊስ ኮሚሽነር አለማየሁ ጢሞቴዎስ ኢትዮጵያ በቀለች ማለት ነው አንድ ነገር ትሁንና ነፍስህን ነው ማጠፋው። እዛች ምድር ላይ አይደለም ፖሊስ ኮሚሽነር ሆነ ከስልጣን ወርደ አትኖርም እዛች ምድር ላይ። አዎ ከህግ ውጭ አንተ እንድትሰራ ህግ የፈቀደልህ የትኛው ህግ ነው የፈቀደልህ? ማን ነው እሱ የፈቀደልህ? አዎ ኢትዮጵያ በቀለች አንድ ነገር ትሁንና አለማየሁ ጢሞቴዎስ ይኸው በነፍስ ላይ ፍረድ። ይህንን በነፍስ ላይ ፍረድ። ማናችሁም አታመልጧትም። እሺ ማንህም አታመልጥም። ማንም አይደለም። ከተራ ስፍራ መተን የተሾምከው ተራ ሰው ሆነ ትወጣለህ። ስለዚህ አሁን በተቀመጥክበት ወንበር ከልጆች እቅፍ መሃል አውጥተህ እቺን ምስኪን ልጅ ለህዝቧ ተማገተች ብለህ ለድሃው ድምፅ ሆና ቆመች ብለህ አየው። አሁን 4ኛ ቀን ነው 5ኛ ቀን ነው ያለው። የትኛውም ክፍለ ከተማችንስ ተፈልጋ የለችም። ለመጠየቅም ምግብን ለማድረስ አልተቻለም። አለማየሁ ጢሞቴዎስ ሆይ ስማ፣ እቺ ልጅ ኢትዮጵያ በቀለች አንድ ነገር ትሁንና ነፍስ ላይ ፍረድ ነው የሚል ድራሽን ነው ማጠፋት። ድራሽ ይጠፋል። የትም አትገባትም። ይኸውልህ የትም ነው የሚል የትም። አንተና ግብረ አበሮች በጠቅላላ እዛ ያላችሁ በህይወታችሁ ላይ ፍረዱ። አንድ ነገር ትሁን እቺ ልጅ። ቶኪቻን እውነት ለመናገር 30 ኪሎ ሜትር ከሐዋሳ አይኑን አስረን ወስደን የሆነ ቦታ ላይ ብናወርደው ተመልሶ መንገዱን አውቆ ሐዋሳ ይገባል ብዬ አላምንም። 30 ኪሎ ሜትር ማለት በዚህ መርጋ ወረዳ ወርድ ኦሬ ወይ ይርባ ቦርቻ ማለት ነው። በጣም ቅርብ አይደስ። እነዚህን አካባቢው እንኳን ሄዶ መንገዱን አውቆ ተመልሶ ሐዋሳ ይመጣል ማለት በጣም ይቸግራል። ከስነ ልቦናም አንፃር ስንመለከተው ሲዳማ በጣም በሚገርም ሁኔታ በችግሩ ጊዜ እኮ አለሁልህ ያላለ አርቲስት ነው። ይሄ በትግል ጊዜ አይደለም። በትግል ጊዜው እንኳን ቢደበቅ በሰላም ጊዜው እንኳን እትብቱ ስሜቱ ለሲዳማ ያን ያህል ስስ ነው ያሟል ብየማስ። ሌላው ቀርቶ በቅርቡ የሆነውን እንኳን ክስተት እንመልከት። ባለፈው ክረምት ሲዳማ ክፍል የሆነው ወንሾ አካባቢ ተራራ በመናዱ በርካታ
የዛ አካባቢ ሲዳማዎች ተጎድተውብናል። ያንን ጉዳት አስመልክተው እንኳን እኔን ያላለ ያላጽናና በሲዳማ ለቅሶ ላይ ያልተገኘ አብሮ ያላለቀሰ ደርሶ ማጽናናትና ማልቀስ ትልቅ ነገር እንኳን ከሆነ ባለበት ቦታ አሁን በሚጮኸው ሚዲያ ነፍስ ይማር ብል ትልቅ ሲዳማነት ነው። ሲዳማነት ብቻ ሳይሆን ሰብአዊነትም ነው። በርካታ ሲዳማ ያልሆኑ ኢትዮጵያውያን ይህንን ብለዋል። 70 ከዛ በላይ ሰው በትራፊክ አደጋ ወንዝ ውስጥ ገብቶ ህይወቱ ባለፈ ጊዜ ኢትዮጵያውያን ሙሉ ልባቸው በተሰበረና እግዚአብሔር ያጽናናችሁ ባሉት ሲዳማን እግዚአብሔር ያጽናናችሁ ባሉ ጊዜ ቶክቻ ምንድን ነው ያለው? ይሄ ክስተት መከሰቱን ያውቃል ወይ ብለን እንኳን እስክንጠረጥር ድረስ ጉዳዩ አልነበረም። በእንዲህ አይነት ህዝብ ከዳር እስከ ዳር በሚያለቅሰው ጉዳይ ላይ እንኳን የማይገኝ የህዝብ ውግንና በዚህ ደረጃ ያጣ ሰው ዛሬ ላይ የህዝብ ተቆርቋሪ ሆኖ ህዝብ ተበደለ ብሎ ቢመጣ ከመሳቅ ውጭ ይህንን እንደ ቁብ ቆጥሮ ምላሽ መስጠቱም በጣም ጊዜ ማጥፋት ነው የሚሆንብኝና በአጠቃላይ በዚህ መልኩ የተጀመረ በባህሪውም ሲዳማ ተበደለ አይነት ለማለት የሚያስችል የቀደመ ታሪክ የሌላቸው ሲዳማ ሲበደልም ጭምር አለንልህ ያላሉ ሰዎች ዛሬ ላይ መጣንልህ ብሎ ቢያውጁ ሲዳማ መሆን አይደለም። አንተ ማነህ? እስካሁን የትቆየ እስካሁን ያደረከው አስተዋጽኦ በሙዚቃው ዓለም አለ። ከዛ ባለፈ በእንዲህ ሁኔታ የለምና ዛሬ ከየት መጣህ ብሎ መመለሱ ስለማይቀር በእንደዚህ ጉዳዮች ላይ በዚህ ልክ ነገሩን አይቶ መተው ነው የሚሻለው። እነሱ በዚህ በሚዲያ ያራገቡት ነገር መሬት ላይ የሚፈልጉት አይነት ውጤቱም እንዳላስገኘ ግልጽ ነው። ይሄ ከህዝብ ምላሽ አንጻር ተቀባይነት እንደሌለው ማረጋገጥ ይቻላል። እንግዲህ ህዝቡ በየምዕራፉ ምን አለ የምለው እናነሳለን። ከዛ በፊት ያነሱት ጉዳይ በሲዳማ ውስጥ ህዝቡ አልገዛው፣ አልፈለገው፣ አልተቀበለው። ያልተቀበለበትስ ምክንያት ምንድነው ብለን ካየ ነው እና መሰረታዊ እንዲህ አይነት ጉዳዮች ላይ አሁን የመጣበት ወቅት ያመጡ ሰዎች የሳቱት ነገርም አለ ብዬ ስለሚያስብ መሰረታዊ አጀንዳቸው እንዳይቀበል ካደረጉ ነገሮች አንዱ በእኛ ሳይድ ከህዝቡ ጋር የሰራነው ስራ የዛሬ ሳይሆን ክልል ከሆነን ጀምረው የሰራናቸው ስራዎች ህዝቡ የሚያውቀውና የሚተማመንብን በመሆኑ ያንን የህዝብን ልብ ማሸፈት አለመቻሉ ግልጽ ነው። ይሄ ጠንካራ ከህዝብ ጋር ግንኙነት እንዳለን የሚያሳይ ነው። ከዛም በተለየ ሁኔታ እኔ ልምድም እንዲወስዱበት የሚያነሳው ነገር በዚህ ላይ ምናልባት ለእናንተ ፊት ለፊት የሚታዩቱ አርቲስቶቹ ሲጮሁ ነው። ከጀርባ ግን ጥቂት ስልጣን የሚፈልግ ኃይልም ያለው በመሆኑ ስልጣን ለሚፈልገውም ኃይል ልኮ የሚጠብቅ ስለሆነ አሁን አርቲስቶቹን ልኮ የሚያስጮህ ከጀርባው ያለ ኃይል ነው። ይሄ ኃይል መጠኑን ከወሰድ ነው በጣም ትንሽ ነው። ነገር ግን ሲዳማ ውስጥ በናውጥ ለውጥ እንዲመጣ በዛ በሚፈጠር እድል ወደ ወንበር ለመምጣት ታስቦ የሚሰራም ስራ ስለሆነ ይሄ አጀንዳ ግን በዛ ደረጃ ያልተሳካ በመሆኑ ያልተሳካበት መንገድ ላይ ለሰን ሊወስዱት ስለሚገባ ነው አሁን የሚያነሳው አንደኛው ይሄ ነገር ያልተሳካበትና መሰረታዊ ስህተት አለበት ብዬ የሚያስበው ወቅቱን ያለማወቅ ነው። ለምሳሌ ሲዳማ አካባቢ ቀደም ባለው ጊዜ እንዲሁም በኢትዮጵያ ላይ በለውጡ ወቅት የህዝብ እንቅስቃሴ ነበረ። ህዝብን በቀላሉ ማንቀሳቀስ ሞቢላይዝ ማድረግ የሚቻልበትም ጊዜ አልፈናል። አሁን ወቅቱን ያለማወቅ ነው ብዬ ያልኩት በዛን ጊዜ የነበረው ስሜት ሁሉ ጊዜ የሚኖርና የሚቀጥል ህዝብን በሶሻል ሚዲያ ብቻ በፌስቡክ ማንቀሳቀስ እንደሚቻል አድርገው የሚያስቡ ወገኖች ናቸው። ዛሬም በፌስቡክ በሶሻል ሚዲያ ማንቀሳቀስ ይቻላል ብለው በዛ መልኩ የመጡት ዛሬ ላይ የሞቢላይዜሽን ሂደቱ አልፎ ቀደም ብለው ለዛ መነሻ የነበሩ ነገሮችም መፍትሄ አግኝተው ህዝብና መንግስት ተገናኝተው ተማምነው ባለበት ጊዜ ላይ ህዝብን በሶሻል ሚዲያ ማንቀሳቀስና ማነሳሳት በቀላሉ ይቻላል ብሎ መገመታቸው
ምናልባት ያኔ ሲዳማ ክልል መሆን በፈለገ ጊዜ ያሳየውን ባህሪ በማንኛውም ጊዜ በዛ መልኩ ማንቀሳቀስ ይቻላል ብሎ መገመት እየፈጠረው ስህተት ይመስለኛል። እና መሬት ላይ አሳማኝ ምክንያት በሌለበት ሁኔታ ምክንያቶችን በሶሻል ሚዲያ ላይ ብቻ አቀነባብረው ሲዳማን ካለበት ቦታ ማንቀሳቀስና ማሳመጽ ይቻላል ብሎ ማሰብ ጊዜውንም በአግባቡ ያለመረዳት፣ ሁኔታውንም በትክክል ያለመገምገም፣ ወቅቱን አለማወቅ ነው ብዬ አስባለሁ። ሁለተኛው ስህተታቸው የአሁኑ ሲዳማ አመራር ያለበት ቁመና በደንብ አለማወቃቸው ነው። ይህንን በምልበት ጊዜ አመራሩ ከህዝብ ጋር ያለው ግንኙነት እንዲህ የጠነከረ መሆኑን በደንብ ያወቁት አይመስለኝም። በደንብ ቢያውቁት ኖሮ መሬት ላይ በሌለ አጀንዳ ህዝብን ማንቀሳቀስ ይቻላል ብሎ አይሞክሩትም። ነገር ግን የሞከሩት አሁን ደግሞ በትክክል የተረዱት የሚመስለኝ ህዝቡም ከሰጠው ምላሽ አንጻር የሲዳማ አመራር ከህዝብ ጋር አብሮ የሚኖር ሰርቶ የሚያሰራ የሚያርሰው ሲያጋጥመው እርሻ ውስጥ ገብቶ ጥቄውን ይዞ አብሮ የሚኮተኩት በሬ ጠምዶ የሚያርሰው ጋር ሲደርሱ አብሮ የሚያርስ የሲዳማ ህዝብ ውስጥ ቀን ከማታ እየተዘዋወረ የህዝቡን ጉድለት እያየ እየሞላ አቅዶም ህዝብን አስተባብሮ ሰርቶና ሰርቶ ታላላቅ ውጤቶችን እያስመሰገበ በጋራ እየሄደ ያለ በህዝብ ልብ ውስጥ ያለ በህዝብ ታቅፎ ያለ አመራር መሆኑን ልብ ካለማለት የሚመነጭ ይመስለኛል። እነዚህ ስህተቶች ናቸው ይዞት የመጡትን አጀንዳ ተቀባይነት እንዳይኖረው አድርገው አሳፍረው የመለሱትም ብዬ አስባለሁ።